ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው በቅርቡ ለሊቨርፑል ፊርማውን ማኖር የቻለው ጀረሚ ጃኬ የከፋ ጉዳት አጋጥሞታል እየተባለ ይገኛል። በተጨማሪም የሳውዲ ሊጎች መሐመድ ሳላህን ምልክታቸው ለማድረግ አስበዋል እየተባለ ይገኛል። ፌዴሪኮ ኬዛም የተመለከተ ዘገባ ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ፌዴሪኮ ኬዛን የተመለከተውን ዘገባ ይሆናል። ካች ኦፍሳይድ ይዞት በወጣው ዘገባ መሰረት ሊቨርፑሎች ፌዴሪኮ ኬዛን ለመልቀቅ ፍቃደኛ ናቸው እያለን ይገኛል። አያይዞም እንደዘገበው ከሆነ ሊቨርፑሎች ከዚህ የተጫዋች ሽያጭ ከ25 እስከ 30 ሚሊዮን ዩሮ ድረስ ይፈልጋሉ እያለን ይገኛል። ፌዴሪኮ ኬዛ 2024 ላይ ከጁቬንቱስ ወደ ሊቨርፑል ከተዘዋወረ በኋላ እንግዲህ በደጋፊው ዘንድ በጣም ትልቅ ተስፋ ተጥሎበት ነበር። ነገር ግን የመጀመሪያውን ሲዝን በተለያዩ ጉዳቶች ምክንያት አብዛኛውን ጨዋታዎች ሲያመልጡት መመልከት ችለን ነበር። በዚህ ሲዝን ጥሩ የሚባል ጅማሩን መጀመር ችሎ ነበረ። በተለይ ተቀይሮ እየገባ የተለያዩ ጎሎችን እያስቆጠረ ሊቨርፑልም አሸንፎ እንዲወጣም ድጋፍ ሲያደርግ ነበረ። ነገር ግን ደግሞ ከዛ በኋላ ብዙ የመጮቻ እድል ሲሰጠውም ያልተመለከትነው ተጫዋች ነውና ከዚህ በኋላም ሊቨርፑሎች ተጫዋቹን ላያቆዩታል ተብሎ አይጠበቅም። በተለይ በክረምት የዝውውር መስኮትም እንደዚሁም ደግሞ በዚህ በጃንዋሪ የዝውውር መስኮትም የተለያዩ የጣሊያን ክለቦች ይህንን ተጫዋች ለማስፈረም ብቅ ብሎ እንደነበረ እንግዲህ ሁላችንም መመልከት ችለን ነበር። በተለይ ደግሞ ጁቬንቱሶች ከሁሉም ክለቦች ገፍቶ መምጣት ችሎ ነበር። ነገር ግን ጁቬንቱሶች ይህንን ተጫዋች በውሰት ውል ነበረ መውሰድ የፈለጉት። ሊቨርፑሎች ደግሞ ተጫዋቹን በውሰት ውል የመልቀቅ ፍላጎት የላቸውም። ከለቀቁትም በቋሚ ዝውውር መልቀቅ ብቻ ነው የሚፈልጉትና ጁቬንቱሶች በዛ ባለመስማማታቸው ምክንያት ነው ተጫዋቹ በዚህ ሰዓት በሊቨርፑል ሊቆይ የቻለው። ምናልባትም እንግዲህ በቀጣይ የክረምት ዝውውር መስኮትም ጁቬንቱሶች ተመልሰው ሊመጡ የሚችሉበት እድል አለ ተብሎ ይጠበቃል። ነገር ግን ከጁቬንቱስ በተጨማሪም እነ ሮማ እነ ናፖሊም ይህንን ተጫዋች ለማስፈረም በክረምት የዝውውር መስኮት የሊቨርፑልን በር ሊያንኳኩ ይችላሉ ተብሎ ይጠበቃል። ነገር ግን ካች ኦፍሳይድ ሊቨርፑሎች ይፈልጉታል ያለውን ሂሳብ እነዚህ የጣሊያን ክለቦች ለመክፈል ፍቃደኛ ይሆናሉ ብዬ አልጠብቅምና ሊቨርፑሎች ተጫዋቹን መልቀቅ የሚፈልጉ ከሆነ ከዚህም ማነስ ያለባቸው ይመስለኛል። እንደሚታወቀው እንግዲህ ሊቨርፑሎች ይህን ተጫዋች ከጁቬንቱስ ሲያስፈርሙ 12.5 ሚሊዮን ፓውንድ ነበረ መክፈል የቻሉት። ከዚያ የበለጠ ገንዘብ ሊያገኙ ይችሉ ይሆናል። ነገር ግን ደግሞ ከ25 እስከ 30 ሚሊዮን ዩሮ ድረስ ግን ያገኛሉ ተብሎ አይጠበቅም። በእርግጥ የተለያዩ ዘገቦች ሊቨርፑሎች ለዚህ ተጫዋች ይህን ያህል ገንዘብ ይፈልጋሉ ብሎ የተለያዩ ብሮችን እያስቀመጡ ነው የሚገኙት። እንደውም ከሳምንት በፊት አንድ ዘገባ ይዞት በወጣው መሰረት ሊቨርፑሎች ለዚህ ተጫዋች እስከ 20 ሚሊዮን ዩሮ ድረስ ካገኙ ለመልቀቅ ፍቃደኛ ናቸው የሚሉ ዘገቦችን ስንመለከት ነበር። አሁን ደግሞ ካች ኦፍሳይድ ከ25 እስከ 30 ሚሊዮን ዩሮ ድረስ ይፈልጋሉ እያለን ይገኛል። ምናልባትም እንግዲህ በቀጣይ የክረምቱ የዝውውር መስኮት ሲከፈትም ከዚህ በታች በሆነ ገንዘብም ተጫዋቹን ሊለቁ የሚችሉበት እድል አለ ብዬ አስባለሁ። በፌዴሪኮ ኬዛ ዙሪያ በእርግጠኝነት መናገር የምንችለው ነገር ቢኖር ምንድን ነው ተጫዋቹ ወደ ጣሊያን ሴሪ ለመመለስ ፍቃደኛ መሆኑን ብቻ ነው። ከዛ ውጭ ግን ሊቨርፑሎች ለዚህ ተጫዋች ምን ያህል ገንዘብ ይፈልጋሉ የሚለውን ግን በእርግጠኝነት መናገር አንችልም። ምናልባትም ከዚህ ያነሰ ገንዘብ ሊቀበሉ ይችላሉ። ምናልባትም ከዚህም የበለጠ ገንዘብም ሊያገኙ የሚችሉበትም እድል አለ ብዬ ነው የማስበው። እናንተስ ሊቨርፑሎች ከዚህ ተጫዋች ስንት ያገኛሉ ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው መሐመድ ሳላህን የተመለከተውን ዘገባ ይሆናል። እንደ አንፊልድ ኢንዴክስ እና እንደ ሊቨርፑል ኤኮ ዘገባ መሰረት የሳውዲ ሊግ መሐመድ ሳላህን ምልክታቸው ለማድረግ ከፍተኛ ፍላጎት አላቸው እየተባለ ይገኛል። ወደዚህ ዘገባ በጥልቀት ከማምራታችን በፊት ግን በዛሬው ዕለት መሐመድ ሳላህን የተመለከተ የሀዘን ዜና ሰምተናል። እሱም ምንድነው የመሐመድ ሳላህ አያት ከዚህ ዓለም በሞት መለየታቸው ተነግሯል። እናም ለሱና ለቤተሰቦቹ እንግዲህ መጽናናትን እንመኝላቸዋለን። ወደ መጀመሪያው ዘገባችን ስንመለስ እንደሚታወቀው የሳውዲ ክለቦች መሐመድ ሳላህን ለማስፈረም በጣም ከፍተኛ ፍላጎት አላቸው። ይህንንም ፍላጎታቸው እንግዲህ ከዚህ ቀደም ተጫዋቹን ለማስፈረም ጥረት በማድረግም በደንብ ማሳየትም ችሏል። ለሊቨርፑልም እንግዲህ ካልተሳሳትኩኝ እስከ 100 ሚሊዮን ፓውንድም ድረስ አቅርበውላቸው ነበር። ነገር ግን ሊቨርፑሎች ያንን ጥያቄ ውድቅ አድርጎባቸው ባለፈው ሲዝንም እንግዲህ ፕሪሚየር ሊጉን ዋንጫ ማንሳትም ችሏል ከሊቨርፑል ጋር ለሁለተኛ ጊዜ። ነገር ግን የሳውዲ ፍላጎት ባለፈው ሲዝንም በጣም ጠንካራ ሆኖ መመልከት ችለን ነበረ። በተለይ ደግሞ በሊቨርፑል የሚያቆየውን የ2 ዓመት ኮንትራት ከመፈረሙ በፊት የሳውዲ ክለቦች ተጫዋቹን ለማስፈረም ከፍተኛ ፍላጎት ነበራቸው። ነገር ግን በሊቨርፑል የሚያቆየውን ኮንትራት መፈረም ችሏል። እንደዛ ቢሆንም ግን አሁንም ድረስ ተጫዋቹ ላይ ከፍተኛ ፍላጎት አላቸው። እናም በቀጣይ የክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። በተለይ ደግሞ በዚህ ሲዝን መሐመድ ሳላህ እያሳዩ ያለውን እንቅስቃሴ ከተመለከተን እንደዚሁም ደግሞ ከሊድስ በኋላ የተፈጠሩትን ነገሮች እንግዲህ ሁላችንም መመልከት ችለናልና በእነዚህ ምክንያቶች እንግዲህ በቀጣይ የክረምቱ የዝውውር መስኮት ሊቨርፑልን ይለቃል ተብሎ ነው የሚጠበቀው። እናም የሳውዲ ክለቦችም እንግዲህ ይህንን አጋጣሚ ለመጠቀም በጣም ከፍተኛ ፍላጎት አላቸው የተባለ ይገኛል።
ከዛ በተጨማሪም እንግዲህ ለተጫዋቹም አሁን ከሚከፈሉ ደሞዝ 3 እጥፍም ለመክፈልም ዝግጁ ናቸው እየተባለ ይገኛል። እንደሚታወቀው እንግዲህ በዚህ ሰዓት ወደ 400,000 ፓውንድ ነው በሳምንት የሚያገኘው። የሳውዲ ክለቦች ግን ይህንን ተጫዋች በሳምንት ከ1.2 ሚሊዮን ፓውንድ አካባቢ ለመክፈል ፍቃደኛ ናቸው ነው እየተባለ የሚገኘውና በጣም የሚያስጎመጅ አይነት ብር ነው ያቀረቡለት። እናም ይህ ነገር እንግዲህ ወደ ሳውዲ ሊግ እንዲሄድ ያደርጓል የሚለው ነገር አብረን የምንመለከት ይሆናል። ከዛ በተጨማሪም ግን ሳውዲዎች መሐመድ ሳላህን በከፍተኛ ሁኔታ እንዲፈልጉ ያደረገበት ምክንያት በዚህ ሰዓት እንግዲህ ሮናልዶ ከአልናሰር ባለስልጣናቶች ጋር ስምምነት ላይ አይደለም የሚገኙ። ባለፉት 2-3 ጨዋታዎችም እንግዲህ ሳይጫወት ቆርተዋል ለአልናስርና ምናልባትም በክረምት የዝውውር መስኮት አልናስርን ለቆ ወደ ሌላ ክለብ ሊሄድ የሚችልበት እድል አለ እየተባለ ይገኛል። ሮናልዶ ደግሞ ሳውዲ ሊግ ላይ ምን ያህል ከፍተኛ ተጽዕኖ እንደፈጠረው ሁላችንም መመልከት ችለናል። በዓለም ደረጃም የሳውዲ ሊግ በጣም እንዲታይ ያደረገው ሮናልዶ ወደዛ መሄዱ ነው። ከሱ በፊት እንግዲህ የተለያዩ ተጫዋቾች ወደዛ አምርተዋል። ነገር ግን የሱን ያህል ተጽዕኖ መፍጠር አልቻሉም። እናም የሳውዲ ምልክት ነው ማለት እንችላለን፣ የፊት ገጽ ነው ማለት እንችላለን። እና እሱ የሚለቅ ከሆነ ደግሞ የሱን ቦታ በአንድ ተጫዋች መተካት መቻል አለባቸው። በዚህ ሰዓትም እንግዲህ መሐመድ ሳላህ የሳውዲ ሊግ መሆን ይችላል ብለው ነው እያሰቡ የሚገኙትና ሮናልዶ የሚለቅ ከሆነ ባላቸው አቅም እንዳለ መሐመድ ሳላህን ለማስፈረም ከፍተኛ ጥረት ያደርጋሉ ብዬ አስባለሁ። በዚህ አጋጣሚ እንግዲህ ሊቨርፑልን በከፍተኛ ሁኔታ ሊጠቀም የሚችልበት እድል አለ። ምክንያቱም ቅድም እንዳልኳችሁ ሮናልዶ የሚለቅ ከሆነ መሐመድ ሳላህን ባላቸው አቅም እንዳለ ለማስፈረም ጥረት ያደርጋሉ። በእርግጥ በሊቨርፑል ቤት የሚያቆዩ የ1 ዓመት ኮንትራት ነው የቀረው። ነገር ግን ሊቨርፑሎች ይህንን ተጫዋች ማቆየት እንፈልጋለን፣ ኮንትራቱ ሲያበቃ ብቻ ነው መልቀቅ የምንፈልገው ብለው የሚከራከሩ ከሆነ የሳውዲ ክለቦች ከፍተኛ ገንዘብ ለሊቨርፑል ሊያቀርቡ የሚችሉበት እድል አለና ሊቨርፑሎችም እንግዲህ ያንን ነገር ሊቀበሉ የሚችሉበት እድል በጣም ከፍተኛ ነው ብዬ አስባለሁ። ስለዚህ በክረምቱ የዝውውር መስኮት የመሐመድ ሳላህ ሁኔታንም እንግዲህ በደንብ መመልከት ያለብን ይመስለኛል። የሳውዲ ክለቦች በደንብ ገፍተው የሚመጡ ከሆነ ሊቨርፑሎችም ሊለቁት ይችላሉ። ነገር ግን ደግሞ በርካሽ ገንዘብ ይለቁታል ተብሎ አይጠበቅም። ምናልባትም በኮንትራቱ ላይ 1 ዓመት ኮንትራት ብቻ እየቀረው 33-34 ዓመቱ ላይ የሚገኝ ተጫዋች በውድ ዋጋ የተሸጠው መሐመድ ሳላህ ሊሆን የሚችልበት እድል ከፍተኛ ነው ብዬ አስባለሁና በትኩረት መመልከት አለብን። በመቀጠል የምንመለከተው ጀረሚ ጃኬን የተመለከተውን ዘገባ ይሆናል። ይህ ሳምንት እንግዲህ ለጀረሚ ጃኬ ኢቨንትፉል የሆነ ሳምንት ነው የነበረው። እንደሚታወቀው እንግዲህ ሊቨርፑሎች በጃንዋሪ ዝውውር መስኮት የመጠናቀቂያው ቀን ላይ ነበር ከሬንስ ይህንን ተጫዋች ማስፈረማቸውን ያረጋገጡት። ነገር ግን በስምምነታቸው መሰረት ይህ ተጫዋች ለቀሩት የውድድር ዘመን ወደ ሬንስ መመለስ ነበረበት። በዛም እየተጫወተ ነው የነበረው። ነገር ግን ደግሞ በሳምንቱ መጨረሻ ከሊንስ ጋር በነበራቸው ጨዋታና 3-1 በተሸነፉበት ጨዋታ ላይ 69ኛው ደቂቃ ላይ ጉዳት አጋጥሞት ከሜዳ ሊወጣ ችሏል። ከጨዋታው በኋላ እንግዲህ አሰልጣኙ ያን ያህል የከፋ ጉዳት ላይሆን ይችላል የሚል ነገር ሲናገር ነበር። ነገር ግን አሁን ላይ ሌኪፕ ይዞት በወጣው ዘገባ መሰረት ምናልባትም ጉዳቱ ከባድ ጉዳት ሊሆን ይችላል እያለን ይገኛል። በዛ ምክንያትም እንግዲህ ምናልባትም ሰርጀሪም ሊያስፈልገው ይችላል። እንደዛ የሚሆን ከሆነ ደግሞ በዚህ ሲዝን ወደ ሜዳ ሲመለስ ላንመለከተው እንችላለን። ይህም ብቻም ሳይሆን ምናልባትም ከሊቨርፑል ጋር የሚያደርገው የቅድመ ውድድር ዝግጅቱም ሊረበሽበት ይችላል። የመጀመሪያዎቹ አካባቢ ላይኖር ይችላል እየተባለ ይገኛል። ሊቨርፑሎች እንግዲህ በጣም ትልቅ ተሰጥኦ አለ ተብሎ ለሊቨርፑል በጣም ከፍተኛ ድጋፍን ይሰጣል ብለው ነበር ማስፈረም ይቻሉት። ነገር ግን እንደ ሌኪፕ ዘገባ ከሆነ እንግዲህ በቅድመ ውድድር ዝግጅት ጨዋታዎች ላይም የማይኖር ይሆናል። ያ ደግሞ በሲዝኑ ላይ ከፍተኛ ተጽዕኖ ነው የሚኖረው። እናም ሊቨርፑሎች እንግዲህ ይህንን ነገር በትኩረት ይከታተሉታል ብለን ነው የምንጠብቀው። ይህ ብቻ አይደለም ግን በሱ የእግር ኳስ ህይወት ውስጥ ያጋጠመው ሌላኛው ያጋጠመው ነገር ደግሞ ሬንሶች አሰልጣኛቸውን አሰናብቷል። አቢብ ባዬ የነበረ ሲያሰለጥናቸው የነበሩ ነገር ግን ደግሞ 4 ተከታታይ ሽንፈቶችን ማስተናገዱን ተከትሎ እንደዚሁም ደግሞ ባለፉት 5 ጨዋታዎች ምንም አይነት ድል ባለማስመዝገቡ ተከትሎ ሬንሶች አሰልጣኙን ሊያሰናብቱት ይችላል። ለሱ ምትክም እንግዲህ ፋን ሃይዚንካ ይሆናል ተብሎ ነው እየተጠበቀ የሚገኘውና ቀጣይ እንግዲህ ከጉዳቱ ሲመለስ ምናልባትም በዚህ ውድድር ዘመን ወደ ሜዳ የሚመለስ ከሆነ በአዲስ አሰልጣኝ የሚሰለጥን ይሆናል። እንደዛ ማይሆን ከሆነና ለኤኪፕ የዘገበው ዘገባ እውነት ሆኖ ለረጅም ጊዜ ከሜዳ የሚርቅ ከሆነ ግን ከዚህ በኋላ ለሬንስ የማይጫወት ስለሆነ በአዲስ አሰልጣኝ ስርም የማይጫወት ይሆናል እና በቀጣይ ቀናቶች እንግዲህ ምን ያህል የከፋ ጉዳት ነው የሚለውን ነገር እንግዲህ አብረን የምንመለከት ይሆናል። በአጠቃላይ ግን በሳምንቱ መጨረሻ ላይ ጀረሚ ጃኬ ጉዳት አጋጥሞታል። እንደዚሁም ደግሞ አሰልጣኙ ከስራቸው ሊሰናበቱ ችሏል። ሬንሶች እንኳን አሰልጣኛቸውን 4 ጨዋታዎችን ተሸንፏል፣ እንደዚሁም ደግሞ 5 ጨዋታዎችን ማሸነፍ አልቻልክም ብለው አሰልጣኛቸውን አሰናብተዋል። ሊቨርፑሎች ግን ካለፉት 20 የፕሪሚየር ሊግ ጨዋታዎች 6ቱን ብቻ ነው ማሸነፍ የቻሉት። በተደጋጋሚ ነጥብ እየጣሉ ነው የሚገኙት። በተደጋጋሚም መጨረሻ ደቂቃ ላይ ጎል እየተቆጠረባቸው አቻ እየወጡ ነው፣ እየተሸነፉ ነው። እንደውም የተሸነፉትን ብቻ ብንመለከት እስካሁን ድረስ እንግዲህ በ4 አጋጣሚዎች መጨረሻ ደቂቃ ላይ ጎል ተቆጥሮባቸው ተሸንፈው ሊወጡ ችሏል። በታሪክ ደግሞ ሪከርዶችን ስንመለከት በአንድ ሲዝን
ብዙ ጊዜ መጨረሻ ደቂቃ ላይ ጎል ተቆጥሮባቸው የተሸነፈው ብዛት 4 ጨዋታዎችን ብቻ ነው። ሊቨርፑል እንግዲህ ገና ሲዝኑ ሳይጠናቀቅ እስካሁን ድረስ 4 ጊዜ ሽንፈት አጋጥሞታልና ከዚህ በኋላ እንግዲህ ይህንን መጥፎ ሪካርድም ሊያሻሽልም የሚችልበት እድል አለ። እንደዛም ቢሆንም ግን ሊቨርፑሎች እስካሁን ድረስ አሰልጣኙን አላሰናበቱትም። ይህም ብቻም ሳይሆን ከዚህ በኋላም በቶሎ ላያሰናብቱ የሚችሉበት እድል አለ እየተባለ ይገኛል። ይህንን ነገር እንግዲህ በዲቴል በሌላ ፕሮግራም የምንመለከተው ይሆናል። ለአሁን ግን ያስኩላችሁ ዘገባ ይህንን ይመስል ነበር። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።